ኢትዮጵያውያን መበልጸግ ያስፈልገናል የሚለውን እንደ ሐሳብ ማምጣት ከጀመሩ ወደ 150 ዓመት ይጠጋቸዋል። ወደ ኋላ ሂዳችሁ የዘመናዊ ኢትዮጵያ ምስረታን ስታዩ የሚወጡ ሰነዶችን በሙሉ ስታዩ በዘመኑ የነበሩ ልሂቃን ከሚያነሷቸው ኢትዮጵያችን ወደ ኋላ ቀርታለች ብለው ከተቆጩበት እሳቤዎች አንዱ ብልጽግና የሚለውን ሐሳብ ነው። የመጀመሪያው የአእምሮ ጋዜጣ ሲወጡ ከዛ በኋላም የመጡት ጋዜጦች ሲወጡ እነ ብርሃንና ሰላም ሲታተሙ ልሂቃኑ ከሚያቀርቧቸው ሐሳቦች አንዱ ኢትዮጵያ ወደ ኋላ ቀርታለች። በተለይ ደግሞ እንደምታስታውሱት ከቀዳማዊ ምኒልክ ዘመን እና ከዛ በኋላ ብዙ ኢትዮጵያውያን አውሮፓን የማየት እድል ገጥሟቸው ነበር። የመንግስት ልኡካን እየሆኑ ወይም ደግሞ በትምህርት ምክንያት እየሄዱ አውሮፓን የማየት እድል ገጥሟቸዋል። አውሮፓን አይተው የመጡ የኢትዮጵያ ልሂቃን ይቆጩባቸው የነበሩ ነገሮች ሁለት ናቸው። አንዱ የኢትዮጵያውያን የትምህርት ደረጃ ነበር የሚያሳስባቸው። ሁለተኛ ደግሞ የኢትዮጵያ የመቀጠል ጉዳይ፣ ያኔ የቅኝ ግዛት ጉዳይ በአካባቢያችን በጣም እየተስፋፋ ስለነበረ ኋላ ቀርተናልና በዚህ ኋላ ቀርነታችን እቺን ሀገር ማስቀጠል እንችላለን ነው የሚል ቁጭት ነበራቸው። ስለዚህ ኢትዮጵያ ወደ ኋላ ቀርታለች። ወደ ኋላ በመቅረቷ ምክንያት ይሄን ሀገር ልናስቀጥለው አንችልም። ለዚህ ደግሞ ትልቁ ምክንያታችን ትምህርታችን አሁን ያለውን ቴክኖሎጂ አሁን ያለውን እሳቤ ይዞ ሊሄድ አይችልም የሚል ቁጭት ነበራቸው። ስለዚህ ኢትዮጵያ መበልጸግ አለባት የሚል ብዙ ጽሁፎችን አውጥተዋል። ለምሳሌ ብልጽግና በግብርና የሚል ከዛሬ 70 ዓመት በፊት የታተሙ መጽሐፍት ነበሩ። በጣም ትንንሽ መጽሐፍት በግብርና መበልጸግ አለብን የሚል ይሄ እሳቤ የኢትዮጵያውያን እሳቤ ነው ሲቆጫቸው የኖረውና ወደፊት መሄድ አለብን ያሉት። ይሄን ደግሞ በየዘመኑ ሲያነሱት ነበር። አብዮቱ ሲጀመር የአየር ኃይል አባላት ያዘጋጁትና ዛሬም ድረስ በብዙዎች የማይረሳው መዝሙር ተነሳ ተራመድ የሚለው ነው። ተነሳ ተራመድ አንዱም ያነሳው ለሀገር ብልጽግና ለወገን መከታ ነው የሚለው። ለወገን መከታነት የውትድርናው እሳቤ ነው። ለሀገር ብልጽግና ደግሞ የፖለቲካና የኢኮኖሚው እሳቤ ነው። እነዚህ ሁለት ነገሮች ነው ይዞ የሚመጣው። ሌላው ቀርቶ በደርግ ዘመን የነበረው ብሔራዊ መዝሙር እንኳን ስለ ብልጽግና ያነሳል። መበልጸግ አለባት ኢትዮጵያ፣ ካልበለጸገች በስተቀር እቺ ሀገር አትቀጥልም የሚል እሳቤ አለ። ከዛ በኋላም በብዙ እሳቤዎቻችን ውስጥ የመበልጸግ ጉዳይ ሲነሳ ነበር። የገብረ ክርስቶስ ደስታ ግጥሞችን ብትመለከቱ የሚያነሳው አንዱ ስለ መበልጸግ ነው። ስለዚህ የኢትዮጵያ የዘመናዊው ትውልድ የቁጭት እሳቤ ነው። ይሄ ደግሞ እንደኛ ያሉ በሚዲያው ዓለም በኪነ ጥበቡ ዓለም የተሳተፉ ሰዎች በሙሉ ሊያቀነቅኑለት የሚገባው ጉዳይ እሱ ነው። አገር ወደ ኋላ ከቀረች አገር አትሆንም። በተለይ በዚህ ዘመን ማንም የበለጸገና ማንም አቅም ያለው በሙሉ አገሮችን ምን ሊያደርግ የሚነሳበት ዘመን ላይ እንዳለን እያየን ነው። ምንም ለኛ እኮ ማስረጃ ምስክርም አያስፈልገንም። አገር ጠንክራ ራሷን ይዛ እስካልወጣች ድረስ የማንም ተላላኪ መሆኗን እንደማይቀር ዘመናችን በደንብ እያሳየ ነው። በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ ሀገር በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው የሚሆነው። በአንደኛው የገባ ሌባ ሌላውን መክፈት አያቅተው። አገሮች እንዲፈርሱ ሲፈለጉ መጀመሪያ ህሊናቸው ውስጥ ያለው አገር ነው እንዲሸረሸር የሚደረገው። በዜጎች ውስጥ ያለችው አገር ለምን አገር እንደምታውቁት የህሊናዊም የቁሳዊም ድምር ናት።